ኢትዮ ቴሌኮም መጠነኛ ያለው የታሪፍ ማስተካከያ ማድረጉ ተገልጿል። ኢትዮ ቴሌኮም ላለፉት 6 ዓመታት ሲያከናውነው የቆየውን ተከታታይ የታሪፍ ቅናሽና የመሰረተ ልማት ማስፋፊያን ተከትሎ አሁን ላይ ያለውን የማክሮ ኢኮኖሚ ሁኔታ ከግምት ውስጥ ያስገባ መጠነኛ የታሪፍ ማስተካከያ ማድረጉን አስታውቋል። ኩባንያው ማስተካከያውን ያደረገው የስራ ማስኬጃ ወጪዎች መጨመርን ተከትሎ የአገልግሎቱን ቀጣይነት ለማረጋገጥ መሆኑን ነው የገለጸው። ኩባንያው ባወጣው መግለጫ እንዳመለከተው ከሆነ ባለፉት 6 ዓመታት የደንበኞችን የመግዛት አቅም ያገናዘቡ ቅናሾችን በማድረጉ የደንበኞችን ቁጥር ከ86 ሚሊዮን በላይ ማድረስ ችሏል። በተመሳሳይ የቴሌብር ተጠቃሚዎች ቁጥር ከ56 ሚሊዮን ማለፉን የገለጸው ኩባንያው ይህም ለሀገሪቱ ወይም ዲጂታል ኢትዮጵያ 2025 ስትራቴጂ ስኬት ትልቅ ሚና መጫወቱን ነው ያበሰረው። የታሪፍ ማስተካከያው የተደረገባቸው ምክንያቶችን የገለጸው ኢትዮ ቴሌኮም እየታዩ ያሉ የማክሮ ኢኮኖሚ ሁኔታዎችን እንዲሁም የካፒታልና የስራ ማስኬጃ ወጪዎች መጨመር ዋነኞቹ መሆናቸውን ጠቁሟል። ይህ እርምጃ ኩባንያው በመላው ሀገሪቱ የጀመረውን የዲጂታል መሰረተ ልማት ማስፋፋት በዘላቂነት ለማጠናከር ያለመ መሆኑንም ገልጿል። ይሁን እንጂ ማስተካከያው ሲደረግ የማህበረሰቡን የተለያዩ ክፍሎች ተጠቃሚነት ከግምት ውስጥ ያስገቡ ልዩ ድጋፎች መካተታቸውን ኩባንያው ያስታወቀ ሲሆን ከነዚህም መካከል ደንበኞች በቴሌብር ጥቅል ሲገዙ ያገኙት የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን ነው የገለጸው። የማህበረሰቡስ አቅም ምን ያህል የታሪፍ ማሻሻያውን መቋቋም ይችላል? እንግዲህ ጊዜ የሚፈታው ጉዳይ ነው። ሰላም ለሀገራችን፣ ሰላም ለምድራችን።